ሰላም 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 እንዴት ናችሁ? እንዴት ናችሁ? የተወደዳችሁና የተከበራችሁ ውድ ቤተሰቦቼ እንደምን አላችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ዳግም በሌላ ቪዲዮ ዛሬም ካች ብለናል ማለት ነው። ዛሬ በጣም አስገራሚ የሆነ ቪዲዮ ማለት ነው። በቃ እውነት በጣም ነው ደስ ያለኝ እውነት ለመናገር ማለት ነውና በእርግጠኝነት ይህን ቪዲዮ ያያችሁ በጣም ደስተኛ እንደምትሆኑ እርግጠኛ ነኝ። ምክንያቱም ምን ነው እኔ በሆንኩኝ ምን ነው የኔ አባት በሆነ የሚል ማለት ነውና ወይ በብሩኬ ቦታ ወይ በሃይሚ ቦታ ምን ነው እኔም ባረገኝ ማለታቸው አይቀርም አይደል? ምክንያቱም እንደዚህ ያሉ ሰዎች ከስንት አንድ የሚገኙ ናቸውና በጣም ደስ የሚል ነው። ዛሬ ሃይሚ ተገኝታለች ማለት በጣም ብሩኬ የሚገርም ፕራንክን ያደረጋት ደግሞ ባልጠበቀችው ሰው በራሷ ሰው ነው ፕራንክ የተደረገችውና እና በጣም አስተማሪ ቪዲዮ ነው እውነት ለመናገር ማለት ነው። ዛሬ በጣም ቀምሳለች። እንግዲህ ምንም ማድረግ አይቻልም። እኚህ ፕራንክ ያደረጓት ደግሞ ታዋቂ ናቸው፣ በጣም ጎበዝ ናቸው ፕራንክ ላይ ማለት ነው። አስደማሚ። በነገራችን ላይ በልጅ ጓደኛ ወይም በምንድን ነው የሚባለው? በአማች ነው የሚባለው? አማት ነው የሚባለው። በአማት መወደድ መታደል ነው። ብዙዎች ያገኙት እውነት ለመናገር ማለት የምናውቀው ስለሆነ ማለት ነው። እና እውነቱን ነው የምንነጋገረውና መወደድ መታደል ነው። እንደ ልጅ መታየት መታደል ነው። የእውነቴን ነው የምነግራችሁ። ብዙ ጊዜ ወየወንዱ ቤተሰብ ወየሴቷ ቤተሰብ በቃ በሁለቱ መካከል ችግር ሲፈጠር ነው የምንሰማው። የነዚህ ግን በጣም በሚገርም ሁኔታ የነሱን ደስታ የሚመኙ ሁለቱንም በአንድ አይን የሚያዩ እውነት በጣም መታደል ነው። እውነት ለመናገር ማለት እንደዚህ ያሉ ሰዎች ማግኘት ትዳር ይሰምራል። እንደዚህ ሲሆን ማለት ፍቅር ይሰምራል። ምክንያቱም ከሚያለያይ ይልቅ የሚያስታርቅ ማለት የሚያግባባና የበለጠ ፍቅርን የሚጨምር ሀሳብ ስለሆነ የሚያገኙት ማለት ነው። በቃ ያም ለምሳሌ ከውጭ የመጣውን ቤት ያለውም እኩል የሚታይ ከሆነ በቃ የባይተዋርነት ስሜት የለ ምን የለ በቃ ደስ የሚል ማለት ነው። እነሱ ሁሉም እሷም ብሩኬም ሃይሚም ለእነዚህ ቤተሰቦች ልጆች ናቸው። ምክንያቱም የሚታዩት ለምሳሌ ብሩኬ በነጋሽዬ እንደ ሃይሚ ነው የሚታየው እንደ ልጅ ማለት ነው። በጣም ጋሽዬ ሁልጊዜ ሰምታችሁ ታውቃላችሁ ከዚህ በፊት ማለት በጣም ለብሩኬ ያለውን ስሜት ሲናገር ጋሽዬ ሰምታችኋል። እና አብርሽ ጋር ሄደው ለሩታ ያላቸውን ፍቅር ሲገልጹ በቃ ኢቭን ማለት ነው አብርሃምን ጥፋተኛ ብሎ እንኳን እንዲህ ሲያስታርቁ ሰምታችኋል፣ አይታችኋል አይደል? ትክክለኛ አባቶች እንደዚህ ነው። ብዙ እንደዚህ ያሉ አባቶችን ያብዛልን እውነት ለመናገር ማለት ነው። በቃ ምክንያቱም ከውጭ የመጣውም ውስጥ ያለውም እኩል ከታየ በቃ በመሃላቸው የሚፈጠር ነገር አይኖርም። ቢያጠፉ እኩል አንዱ ቢያጠፋ ሁለቱንም እኩል ተቆጥተው የሚያስታርቁ ማለት ነው። እንደዚህ ያሉ አባቶች ናቸው የሚያስፈልጉት። በነገራችን ላይ አንዱ ሲያጠፋ አንተን ጥፋተኛ ምናምን ብሎ እንትን ከማለት ማለት ነው። እና ጋሽዬ ለብሩኬ ያላቸው ስሜት የሚገርም ነው። ባለፈው ለሩታ ያሳዩት አይነት ስሜት ማለት ነው። እና እነ ብሩኬ እድለኛ ናቸው፣ ሩታና ብሩኬ እድለኛ ናቸው። ምክንያቱም እንደዚህ ያለ ቤተሰብ ውስጥ መቀላቀል መታደል ስለሆነ ማለት ነው። እውነት ለመናገር እኔም እድለኛ ነኝ። እውነት ለመናገር ማለት የባለቤቴ ቤተሰቦች አንዳንዴ እንደውም ወደ እኔ የሚያዳሉ ይመስለኛል። የምሬን ነው የምነግራቸው። እና እንደውም ትላለች እሷ ባለቤቴ ራሱ ትላለች የኔ ቤተሰቦች እኮ አንተን የወለዱ ነው የሚመስለኝ፣ እኔ ከውጭ የመጣው ትላለች። በጣም ነው የሚወዱኝ። በጣም በቃ እኔ በጣም ነው የምወዳቸው። የእውነቴን ነው የምነግራችሁ። እና ለእኛ ትዳር መስመር የነሱ አስተዋጽኦ በጣም ትልቅ ነው። የሆነ ነገር ቢፈጠር ቀድሞ ደራሾቻችን ናቸው። ስለዚህ መታደል ነው እንደዚህ ማለት ነው። እና እኔ የሚገርማችሁ ሁሌም በልጅነቴ የምመኘው እንደዚህ ነበረ። ምክንያቱም አንዳንዴ የምታዩት ነገር አለ አይደለ? ውጭ ላይ የምታዩት ነገር ያ ነገር የኔ ህይወት ውስጥ ባልመጣ ብላችሁ ተምኝታችሁ ታውቃላችኋል? እንደዛ ማለት ነው። በጣም እንፈራ ነበር እና እግዚአብሔር ይመስገን የኔም ቤተሰቦች በእኛ ትዳር ውስጥ በጣም ደስተኛ ናቸው። እኔ አሁን የሆነ ነገር ባለቤቴ የሆነ ነገር ብታጠፋና ቤተሰቦቼ ጋር ባወራ ቤተሰቦቼ ሙልጭ አድርገው ነው የሚባሩኝ። ከኔ ይልቅ
ቤተሰቦቼ አይደለም። በጣም የሚገርመው ነገር በአካባቢያችን ያሉ ዘመዶቼ ራሱ ከኔ ይልቅ እሷን ነው የሚሰሙት። እውነት ለመናገር አሁን ማለት ነው ስልክ የሚደወለው ከኔ ይልቅ እሷ ጋር ነው የሚደወለው። እኔን አስታውሱኝ። ይህ አሁን እሷ ጋር የሚፈጥረውን ስሜት እኔ አሁን እሷ ጋር በመደወላቸውና እሷን ስለወደዱልኝ የሚሰማኝን ስሜት ልነግራቸው አልችልም። አያችሁ? ስለዚህ የሚደሰተው ያ ሰው ነው በቃ። እና ዛሬ ያየሁት እሱን ነው። እና እስቲ ሃይሚ ፕራንክ ተደርጋለች እና የእሷን ፕራንክም ጋሽዬና ብሩኬ አንድ ላይ ፕራንክ አድርገዋታል። እና በጣም ማለት ነው በቃ በጣም የሚያስገርም ነው። እስቲ ቪዲዮን እኔና ሀሳብ እንስጥበት፣ እናንተም ሀሳብ አስተያየት ስጡበት። ይህን ቻናል ሰብስክራይብ ካላደረጋችሁ እቃችሁ ሰብስክራይብ አድርጉ፣ ላይክም አድርጉ፣ ሼርም አድርጉ። አረ ተዉ ተዉ ተዉ። እስቲ ወደ ቪዲዮ እንሂድ። በጣም ትልቅ ሪስፔክት ትልቅ ቦታ ከምሰጠው ሰው ጋር ነው የመጣሁት። በጣም ነው የምወደው መቤቴን። የሚገርም ሰው ነው። በጣም ብዙ ምክር ይመክረኛል፣ ብዙ አፕሪሺየት ያደርገኛል። ብቻ መንገድ እንዳልስት ከሚያደርጉኝ ሰዎች ውስጥ አንዱ ነው እና በተጨማሪ ደግሞ ትናንት በጣም ደስ የሚል ስጦታ ነው የሰጠን። የሚገርም ስጦታ። አመሰግናለሁ። ቴንክ ዩ። ትርጉም ያለው ስጦታ የሃይሚንም ስም ያለበትን ሀብል ነው የሰጠን እና እንደዚህ አይነት ነግሬያቸዋለሁ ባለፈው። ስጦታዎች ፍቅርን እንትን ይላሉ ይሆናላ መሳሳብን ያመጣሉ እና ደስ የሚል ስጦታ ነው የሰጠኝ። አመሰግናለሁኝ። እይታው አይገርማችሁም? ስጦታ ፍቅርን የበለጠ ማለት ነው። በመሀል ያለው ጋፕ አለ አይደል? እሱ በደንብ ቦንዱን ያጠብቀዋል። ለዚህ ነው በነገራችን ላይ ባልና ሚስቶች ስጦታ መስጠት አለባቸው የሚባለው። ለዚህ ነው የስጦታ ትልቅና ትንሽነቱ ሳይሆን ስጦታ በሰጣችኋት ቁጥር እሷን በሰጠችው ቁጥር የሁለቱ አታችመንት ይጨምራል፣ ፍቅራቸው ይጨምራል። አያችኋል? ስለዚህ ስጦታ ትርጉም አለው ማለት ነው። ዝም ብሎ በቃ ሊሆን ለምሳሌ ሀብል ተሰጠው ሀብል ስለሆነ ትርጉሙ አይደለም። ትርጉሙ መተሳሰብን ማለት ነው። ከልብ መተሳሰብን ስለሚያሳይ ነው። አንድ ሰው ስጦታ ሲሰጣችሁ ምን ያህል እያሰባችሁ እንደሆነ እዛ ሰው ውስጥ እንዳላችሁ ሲሰማችሁ ለዛ ሰው ያላችሁ ክብር፣ ፍቅር ይጨምራል አይደለ? በቃ እንደዛ ማለት ነው። ስለዚህ ስጦታ ማለት ያ ነው ትርጉሙና ብሩክ የሚያየበት መንገድ ይሄ ነው በቃ። እንግዲህ በጣም የምናከብረው እነ ብሩኬ ብቻ አይደሉም፣ እኛም የምናከብራቸው ጋሺ በጣም እውነት ለመናገር ቪዲዮ ላይ በጣም የኖሩ ናቸው። በቃ ከልጆቻቸው ጋር ረጅም ጊዜ ቪዲዮ ላይ ቆይተዋል። የመጣ ነው። አባታችን ሰላም ነው? እግዚአብሔር ይመስገን እኔ ደህና ነኝ። ያው ሃይሚ ትላንትና እንደውም ከጋሽዬ ጋር ነው ፍራንክ ማድረግሽ ስላት ኧረ ብትሞት አለችኝ። ከዛ ሳውራትም እሺ ብለው የመጡትና አመሰግናለሁ ጋሽዬ። በጣም ዛሬ እሷን ሁላ ቤተሰቦች እውነት በስሱ ነው የመጣሁት እንጂ ከጋሽዬ ጋር ልስራ ብል በከባዱ ነው የምሰራው። ጋሽዬ እንግዲህ ያው ብሩኬን ከመውደዳቸው የተነሳ በሃይሚ እንደማይደራደሩ ታውቃላችሁ ሁላችሁ ማለት ነው። እና ያው ዛሬ እንግዲህ የብሩኬ ነገር ሆኖባቸዋል። ስለዚህ በደንብ አድርገው ሊገርፏት ነው። እኔም ልጁ ነኝ ይሰማኛል አልኳት። አቤት ብሩኬ አገባቡ ክርክር ላይ ነበር። ሰማችሁት አይደል? እኔም ልጆት ነኝ። ልጆት ስለሆንኩ እምቢ አይሉኝም። አገባቡ ግን በጣም ከባድ ነው። የምር አገባብ አይደለም። በቃ አሁን ጋሺ እንደው ሌላ ነገር አስበው እንኳን እንደው ማለት በቃ ልጄን አላሳቀቀም ቢሉ እንኳን ከኔ ይልቅ ለሃይሚ ነው የሚያደሉት እንዳይባሉ ማለት ነው። አያችሁ አይደል? ኧረ ብሩኬ አንተ ደስ ይላል። ያሳመነ እግዚአብሔርን ሰማይና ምድር ፈጠረ አምላክ በጣም ነው የምወደው። እግዚአብሔርን እወዳለሁ። እኔ ለአንተ ስለፈለገው ነገር ሆነልሃለሁ። ግን ብዙ መራመድ የለብኝም ባይዘው እኔ ብዙ ማስደንገጥ አያችኋል። ማስደንገጡም በቃ ብዙ አልሄድም። ፕራንኩ ብዙ ከበድ እንዲል አልፈልግም። ያው ብዙ ማስደንገጥ አልፈልግም። ይገባችኋል ስሜቱም ማለት ነው። አባት የሆነ ሰው ወይም ደግሞ እናት የሆነ ሰው በቃ ይህ ስሜት ይረዳዋል ማለት ነው። ምክንያቱም ዛሬ ተዘጋጀላት። እግዚአብሔር ይመስገን። ፈልጌሽ ነበረ። አዎ ፈልጌሽ ነበር እና ትልቅ ሰውም አለ ከኔ ጋር መተዋወቅ የሚፈልግ አንቺን። ጋሺ እየተጨናነቁ ዋናው ኧረ መተሽ ብታይ አይሻልም? እሺ እመጣለሁ ብላለች ጋሽዬ።
በኋላ ብሩክ እናንተ ኧረ በስሱ በቀላሉ በለው እንግዲህ መጣች። እሷ ሌላ ሰው ነው የጠበቀችው። በነገራችን ላይ ትልቅ ሰው ተብላ ስለሆነ ሌላ ሰው ተብላ ስለሆነ ጋሽ ይሆናል ብሎ በፍጹም አላሰበችም። ለእሷ የሚሰማትን ስሜታውን ደስታ አያችሁ አይደል? ሁለቱን አንድ ላይ ማየት ለእሷ ማለት ነው። ለእሷ አባት ነው አይደለም? ለምሳሌ ወይ እስቲ በሃይሚ ቦታ ራሳችሁን አስቀምጡ። የኔ የምትሉት ሰው ወይ ፍቅረኛችሁ ወይ ባላችሁ ሊሆን ይችላል፣ ወይ ሚስታችሁ ልትሆን ትችላለች። ከእናንተ ቤተሰብ ጋር ሲሆኑ የሚሰማችሁ ማለት በእነሱ መሀል ያለው ፍቅር እናንተ ላይ የሚፈጥረውን ደስታ አስቡት። እናንተ እኔ በእሷ ቦታ ሆኜ ሳስቡ በቃ እውነት ለመናገር በጣም ነው ደስ የሚለው። እውነት ገራሚ ነው የምር። ብሩኬ እድለኛ ነው የምሬ ነው ብሎ በቃ ብሩኬ ብቻ ሳይሆን ሃይሚም እድለኛ ነች። ምክንያቱም እሷ የመረጠችው ሰው በቤተሰቦቿ መወደዱ ሰማችሁታል። ብሩኬ ለእኔ ስጦታዬ ነው ጋሺ፣ ለእኔ ስጦታዬ ነው። ስጦታዬን ደግሞ የመንከባከብ ኃላፊነት አለብኝ፣ አንቺም አለብሽ። ታዲያ ይሄ ማለት እንዲሁ የሚገኝ ነገር ነው? ብዙ ሰዎች አያገኙትም በእርግጠኝነት ማለት። ለዚህ ነው በጣም ብዙ ጊዜ ከቤተሰቦቻቸው ርቀው መኖር፣ በቃ ቤተሰቡ አካባቢ ላይ መቅረብ የለብኝም ምናምን ብሎ ማለት ነው ተቸግረው ርቀው እንኳን የሚቸገሩ በጣም ብዙ ሰዎች አሉ። ምሳሌ ልንገርሽ፣ ተንከባክቦ እግዚአብሔር ሰጠ ስጦታ ተንከባክቦ ካልተያዘ ይሄ እግዚአብሔር ነው ሰጠኝ ተብሎ እንትን ቢባልበት ጥሩ አይሆንም። ስለዚህ ተንከባከቢው ነው አለው። ደህና ነኝ። ሁለታችሁ አንድ ላይ ማየት በጣም ያስደስታል። ሰላም እውነት ነው። አያችኋል፣ ቅድም ያልኳችሁ ስሜት አትነሳም እኮ በተደወለልሽ አልተነሳሽ። እኔ በጣም ፈጣን ሰው ነኝ ትላለህ። ደውልላት ብዬ አይ ትልቅ ሰው አለ ምናምን ነገር ሲለኝ በቃ ከሌላ ጊዜው አሁን እሱ ብቻውን ቢሆን ኖሮ እርግጠኛ ነኝ ትንሽ ልቆየች ነበር። አዩዋ ጋሽ ሌላ ስፈት ነው። ቅድም እያወሩኛ ነበር። አሁንም እኔ ላይ ሲሆን እቆያለሁ እያለች አገኛት። እዚህ ጋር ተጀመረ ማለት ነው፣ ድራማው ተጀመረ። አያችኋል። የሆነ ኮሽታ ውጭ የሆነ ኮሽታ ሰምቼ ምን ሰምተህ ነው? ኮሽታ በሁለታችሁ የሆነ ኮሽታ ሰምቻለሁ። ምን ሰምተህ ነው? አይደለም ሃይሚ፣ እንዴት መሰለሽ አሁን ምሳሌው ቅድም ምሳሌ ያመጣሁልሽ ምሳሌ አለ። አቤት አቤት! ሰው የሚሰጠው እግዚአብሔር ነው። እግዚአብሔር የሰጠሽ ስጦታሽን ተንከባክበሽ ካልያሽ አንቺ ተጎጂ ነው የምትሆኝ። እውነት ነው። እግዚአብሔር ነው የሚሰጠው። በቃ ጥሩ ሰዎች ከእግዚአብሔር የተሰጡ ናቸው። እነዛን ደግሞ የተሰጠንን ጥሩ ነገር ደግሞ ተንከባክበን የመያዝ ደግሞ የኛ ኃላፊነት ነው። ካልያዝ ነው እናጣዋለን። ስናጣው ደግሞ በጣም ትልቅ ሀዘን ውስጥ ነው የምንወድቀውና ምንድን ነው የሚባለው? በእጅ የያዙት ወርቅ ከመዳብ ይቆጠራል ይባላል። ብዙ ጊዜ እጃችን ላይ ያለው ነገር ምንም አይነት ጥሩ ቢሆን ብዙ ቦታ አንሰጠውም። በቃ እንትኑን የሚሰማን ስናጣው ነው። እና ልክ ናቸው ጋሽ እያስተማሩ ነው። በነገራችን ላይ ፕራንክ ብቻ ሳይሆን በጣም እያስተማሩ ነው። ስለዚህ እንደ ቀልድ አድርገው እንደ ፕራንክ አድርገው ሁለቱንም ቁጭ አድርገው እያስተማሯቸው ነው። እና ትልቅ ሰው ማለት እንዲህ ነው። በቃ እሱም ብሩኬን ና ብዬ ደውዬ ነው አስመጣሁት። ከመጣ በኋላ እሱም ደውልላት አልኩት፣ ደወለልሽ። አይ አተሳሰብሽ በጣም ከብዶኛል። እኔ በተነገረኝ አይነት አዎ በጣም ከብደሽ ነው። እውነቴን ነው። እኔ ማለት አይ ማለት እና አንቺ ማታውቁ ነገር የኔ ገና አውቀሽ ነው ማለት አይደለም። በእኔ የሆነ ነገር ሸፍነሽ ኮሽታ እኔ ኮሽታ ነገር አልፈልግም። ጸባይ ታያለሽ። አዎ አጋሽ ኮስተር አሉ በጣም ማለት ነው። በቃ በጣም ያስፈራሉ አይደል? በቃ ይችሉበታል። ፕራንክ ያልኳችሁ ለዚህ ነው። በጣም ነው የሚችሉት። የምሬን ነው የምለው። በቃ በፊትም ሲያደርጉ ነበረ እና እንደተነገረኝ ከሆነ እሱም ጨመረልኝ፣ ብሩኬም ጨመረልኝ። አዎ ይሄንን ትክክለኛ ነው አለ። ትክክለኛ ነው። አዎ አትታዘዥው፣ መታዘዝ የለሽም ነው። አትታዘዥው እንዴ! ለምን አትታዘዥው? ማለት ነው። አያችሁ አይደለ? መታዘዝ
በነገራችን ላይ መታዘዝም ብዙ ሰዎች ከራሳቸውን ዝቅ አድርገው የሚያዩ ሰዎች አሉ። መታዘዝ ማለት እንደረዛ አይደለም። መታዘዝ በፍቅር ነው። መታዘዝ በፍቅር ነው እንጂ እሱና እሷ ከፍና ዝቅ ስላሉ አይደለም። እና ብዙ ጊዜ ማን ስለሆንክ ነው የምታዘዝ የሚሉ በትዳር ውስጥም በጣም ብዙ ሰዎች ጋር እንደዚህ ያሉ ነገሮች አሉና እንደውም እውነት እንደዚህ ያሉ ሰዎች የስነ ልቦና ትምህርት መውሰድ መቻል አለባቸው። በጣም በትልቁ እየሰማሉ። ለዚህ ነው ትዳር የሚፈርሰው ብዙ ጊዜ ስፔሻሊ ልጆች ከተወለዱ በኋላ ትዳር ይፈርሳል። እና ለዚህ ደግሞ ያለመደማመጥ፣ ያለመከባበር፣ ያለመታዘዝ የእሱ አነጋገር አይንት ነው። ከዚህ በኋላ ተስተካከል ግን ሌላ ነገር ካደረገች ያው እኔ አደራዬን እተዋለሁ። ጋሽ ለእርሶ ብዬ መስኳን እኔ ሌላ ነገር ምን አደረግ ምን እየሰራሽ ነው ያለሽው? እኔ ምን ሰራሁኝ? አይደለም ምንም አልሰራሁኝም። ብሩክ ያቷሽ እግዚአብሔር ብዙ ጊዜ ቤቷም ሲሄድ ጋሽዬ አትኖር ጨራሽ ማለት ነው። በቃ አቤት ማቀሳሰር በጣም ምንነት ነው። በዚህ እናትና አባትሽ ጋር ሆነሽ በቃ አንተ እነሱ እንኳን እንደዚህ ብለሃቸው ሲጀመር እኮ እንደሄድም እንደለያቸውም አይፈልጉም እንኳን እንደዚህ ብለሃቸው በጣም እያጨናነቋት ነው። እንግዲህ ብሩኬ ዛሬ በጣም እንደው ነፍስ አይማርም እውነት ለመናገር ማለት ነው። በጣም እንደዚህ ከጋሽዬ ጋር በጣም ከባድ ነገር እራት ምንም እንደበላሽ አካል እራት እኔ ብታጀራውን ያንቺ አዲስ አበባ እራት ምን እንደምትበይ የት እንደምትገቢ የት እንደምትወጪ በደንብ ነው ጠንቅቄ ነው የማውቀው። እንዴ ሁሉም እዛ ሆኖ ነው እዚህ ብቻ የማናለቅ ነው እዚህ ቦታ አትሄጂም ተባለ። አስኮረፏት ማለት ነው። በለው ገሎ ማዳን ይባላል ይሄ ማለት ነው። በጣም ገሎ ማዳን ይሄ በጣም ትልቅ እውነት። ወይኔ ሃይሚ አገኘሽ ብሩኬ። የምር ይሄማ በእጥፍ አድርገሽ መመለስ መቻል አለብሽ። ትናንት ምንድን ነበር ያልሽ? አትችልም። ልብህ አይገኝም፣ ግን አይገኝም። ልቡ እዚህ ላይ ነው ያለው። የተወደዳችሁና የተከበራችሁ ቤተሰቦች ለዛሬ ያስኩላችሁ ቪዲዮ ይሄንን ይመስላል። በሚቀጥለው በሌላ ቪዲዮ ምርጥ በሆነ ቪዲዮ ይዤ እመጣለሁ። እስከዛው ያላችሁበት ሰላማችሁ ብዝት ይበል። ቻው